እኔ ራሴ ያን ገና ጥናቱም አላለቀም ነበር። ያን ስሰማ በቴሌቪዥን አልገባኝ ማለት ውስጥ ያለው ነገር አላውቅም። እኔ ውስጥ በፓርቲ ውስጥ ያለው እንትን አላውቅም። ጥናቱ ስታየው ግን ከመጀመሪያ እስከ መጨረሻ ፕሮሰሱ ህወሓት ነበረበት፣ ሁሉም ነበረበት፣ ተሳትፎበታል፣ ደግፈውታል ጥናቱ እንደሚያስፈልግ። ግን ወደ መሀል ላይ ነው ያን የሰማነው እና ያ ደግሞ የራሱ ምክንያት ይኖረዋል። እኔ አሁን ልዘረዝር አልችልም። ኖት ፓርት ኦፍ እንትን። ስለዚህ የሚሰጠው ትርጉም እንደ ግለሰብ ግን ምንድነው የነበረው? አሁንም ህዝቦች የሚጠቀሙት የትግራይ ህዝብን ጨምሮ ያ የጋራ የሆኑ ነገሮችን መያዝ ያስፈልጋል። ማለት ምንድነው? በዚህ ሀገር የማልቲ ፓርቲ ሲስተም ነው። የምርጫ ጉዳይ ነው የሚሆነው። ምርጫ ይቻላል ባይተው ይሄ ውህድ ፓርቲ ምናምን ሲባል ሌላም ፓርቲ ሊመጣ ይችላል፣ ሊደራጅ ይችላል በፕሮግራም ስለሆነ። ለዚህ ምን ለማለት ነው? ፌር አልነበረም ነው የሚለው። ፌር አልነበረም እንዲያውም ለምንድን ነው ፌር አለመሆኑ ብቻ ሳይሆን ዶክተር ይቅርታ አላቆርጦትና ምሳሌ የአቶ ኃይለማርያም ደሳለኝን ኤክስፔሪንስ ማየት እንችላለን። እሳቸው በደቡብ ህዝቦች ብሔርና ብሔረሰቦች ውስጥ ቢካተቱ በዴዴም ውስጥ ቢኖሩ እሳቸው የመጡበት የወላይታ አካባቢ ደግሞ አንድ በፊት ስልጣን ላይ ባልነበረው ወይም ራሱን ያስተዳድር ነበር እንጂ ኢትዮጵያን የመምራት እድል ያልነበረው ማህበረሰብ ነው ተብሎ ይገመታል። ይሄ የኢህአዴግ ዥንጉርጉርነት ያመጣው የውክልና ጥያቄ ወይም ደግሞ ውክልና ያለመመለስ ችግር በጥናታችሁ እንዴት አያችሁት የሚለው ነው። ውክልና አላቸው። ውክልና ማለት የሚገለጸው በነገራችን ላይ አንድ ፓርቲ ትርጉሙ ፓርቲ ማለት የውክልና ጉዳይ አይደለም። እኔ ቼክ ስናደርግ አሁንኛ እንትኑም ፓርቲ የግለሰቦች ስብስብ ነው። ማንም ቡድን እዛ አይገባም። ያው ቼክ ማድረግ ይቻላል። እና የፓርቲ ሲባል ትርጉም ራሱ ያየ ነው የግለሰቦች ስብስብ ነው እንጂ የቡድኖች አይደለም። ይሄ ውሸት ነው ባይዘው። እኔ በምንም ተአምር እነዚህ አራቱን ብሔራዊ ድርጅቶች አጋሮችን ብትወስድ የግለሰቦች ሶማሊያ የሚመለከት ትግራይ የሚመለከት ብሎ ግን እዛ ውስጥ ያሉ ግን ግለሰቦች ናቸው። ስለዚህ ኢህአዴግ የግለሰቦች ነው እንጂ እውነትም የብሔሮች ስብስብ አልነበረም። እንደዛ የሚባል ውክልና የሚረጋገጠው የህዝቦች ውክልና በህገ መንግስት መሰረት በፌዴራል ስርዓት አወቃቀር ብቻ ነው። በመንግስት ስልጣን ላይ ነው። ውክልና ማለት ስትመረጥ ነው። የሆነ ህዝብ ይወክለኛል ብሎ መርጦ ነው መምጣት ያለበት። ፓርቲ ግን እንደዚህ አይደለም። በፍላጎት ነው ሰዎች የሚሰባሰቡት። ለምሳሌ ሲምፕል ኤግዛምፕል ኦሮሚያ ውስጥ ያሉ ብዙ ፓርቲዎች አሉ። አንዱ የኢህአዴግ አባል የሆነው አለ። እሱ ደግሞ አባላት አሉ፣ ሌሎችም አሏቸው። የትኛው ነው የኦሮሚያ ውክልና ያለው? እንደዛ የሚባል ነገር የለም። ውክልና የሚመጣው ሲመረጥ ነው። ወደ መንግስት ስልጣን ሲመጣ በዚህ በምክር ቤቶች የምንላቸው በመንግስት መዋቅሩ ላይ እስከ ፓርላማ ያለው ስርዓት በመንግስት ስልጣን ላይ ሲመጣ ነው ውክልና የሚመጣው። አዘርዋይስ በፖለቲካ አወቃቀር አሁንም ማአት ፓርቲ ሊመጣ ይችላል። ሰው በመረጠው ልክ እንደ ምግብ ማለት ነው። እንደመረጠው ይሄ ነው ይሻለኛል ብሎ ሊገባ ይችላል። ፈቅደ ነው እንጂ ተመርጦ እና እዚህ ግባ ይሄን የሚባል ነገር መርጦ ይሄን ምራኝ ያለው ፓርቲ ያለው ህዝብ የለም። ግን አዘርዋይ ነው። ፓርቲው ግን ተቋቁሞ ለህዝብ ይሄን አጀንዳ አለኝ ብሎ ይመጣል። ፓርቲ የሚቋቋሙ ደግሞ የሆነ የፖለቲካል አጀንዳ ይዘው በምርጫ አሸንፎ በህዝብ ቀርቦ ስልጣን ያኔ ነው ውክልና የሚባለው ወደ መንግስት አልመጣ እንጂ ፓርቲ ህወሓትም አሁን ብትሄድ ከመሰረቱ ሲደራጅ ውክልና የሚባል ነገር የለም ነው የሚለው። የግለሰቦች ስብስብ ነው። እንደዛ አይሰራም ማለት ነው። ግን የብሔሮችና የማህበረሰብን ጥያቄ ይዞ መነሳቱ በራሱ ውክልና ነው ሊያስብል አይችልም። እሱ የፖለቲካ ባይዘው አጀንዳ ነው። እሱ አጀንዳ ነው፣ የፖለቲካ አጀንዳ ነው። ምን አይነት አጀንዳ ነው? ባይዘው ብሔረሰብ ስላለ አይደለም። ምንድነው በኢኮኖሚ በፖለቲካው የሚያመጣው ለውጥ ፕሮግራም ላይ ነው የሚታየው። ስለዚህ ብዙ ጊዜ ሰው የሚሳሳተው ምንድነው ውክልና በፓርቲ ሲስተም ላይ ውክልና የሚባል የለም። ሰዎች ይሰባሰባሉ ለአንድ ወገን ለተወሰነ ግሩፕ ሊሆን ይችላል፣ ለሰፊ ሊሆን ይችላል፣ አድማሱ ይለያያል። ግን ያን አጀንዳ ፕሮግራም ይዘው በምርጫ አሸንፈው የመንግስት ስልጣን ለመያዝ የሚደራጁ እንትን ናቸው። ስለዚህ በዚህ ዙሪያ ላይ ብዙ ጊዜ እነዚህ እንደ ሌሎች ፓርቲዎች ናቸው። ለምሳሌ እነ አፋር፣ እነ ቤንሻንጉል፣ ቲፒኤልኤፍ ራሱ ኦዴፓ ምናምን እነዚህ የምንላቸው እኮ
አንድ ፓርቲ ሌሎችም ፓርቲዎች አሉ እዛ ውስጥ ተደራጁ። ይሄ ነው ለአማራ ህዝብ፣ ለትግራይ ህዝብ ይችላል፣ ለኦሮሞ ህዝብ ይችላል፣ ለአፋር ህዝብ ይችላል። አጀንዳው ይሄ ነው አይደል? አደረጃጀቱ ለተወሰነ ግሩፕ ነው። ሌላ ደግሞ አገር አቀፍ ሊሆን ይችላል፣ ለኢትዮጵያ ህዝብ ይችላል። ስለዚህ ምን ነው እነዚህ ስብስቦች ግለሰቦች አጀንዳቸው ይለያያል። ግን በዚህ ደግሞ በህዝብ ዩንታ በምርጫ ተወዳድረው አሸንፈው ስልጣን ለመያዝ የሚያደርጉት ነው። ስለዚህ ውክልና የሚባል ነገር ብዙ ጊዜ በኢህአዴግ የነበረው አካሄድ ለመንግስት ስልጣን ለመያዝ ካልሆነ በስተቀር በቢዝነስ ፓርቲ ሲስተም እንትን አልነበረም። ለምንድን ነው እሺ የሆነ ያለው? ከመንግስት ስልጣን ስለሚያያዝ ነው የፓርቲ ስልጣን። ጥሩ ዶክተር፣ አንዱ እያነጋገረ ካለው ጉዳይ የጥናት ሂደቱ ላይ እነዚህ የኢህአዴግ ድርጅቶች አልተስማማንም የሚል ነገር ይነሳል በተለያዩ የግንባሩ አባላት ወይም ደግሞ ደጋፊ ሰዎች ማለት ነው። ከዛም ባለፈ ደግሞ ጥናቱ ላይ የተደረገው አካሄድ ትክክል አይደለም የሚሉም እንደዚሁ ሲደመጡ ይሰማሉ። ለመሆኑ ጥናቱ ላይ የነበረው ግብረ መልስ፣ አሁን እርስዎ የጥናቱ አንድ አካል ነዎትና እያንዳንዱ ግንባሮችና ድርጅቶች ወይም አጋር ድርጅቶች እና የኢህአዴግ ግንባር አባላት ይሰጡ የነበረው ግብረ መልስ ምን አይነት ነው? እውነት በትክክልስ በአቀረባችሁት ጥናት ላይ ሁሉም በትክክል ተሳትፎ እያደረጉ መልስ ይሰጡ ነበር ወይ? አዎ መጀመሪያ ሲጀመር ከዲዛይን ጀምሮ ሁሉም እነሱ የወሰኑት ናቸው። ሁሉም በጋራ ለምሳሌ እንደ አራቱም ብሔራዊ ድርጅቶች መጀመሪያ ወስነው እኛን እንደ ገለልተኛ ቲም ሲያቋቁሙ፣ ለምሳሌ እኔ ወደ ምርጫ የሄድኩት ወደ ትግራይ ነው። ሌላም እንደዚህ ሄደዋል። በግልጽ በደንብ የወር ኮኦፐሬቲቭ በደንብ ተሳትፈውበታል። መረጃ ሰጥተዋል። እስከታች በጣም ሰፖርት አድርገዋል። በመጨረሻ ውጤቱ ላይ የኢህአዴግ ውህደት ያስፈልጋል የሚለው ላይ ልዩነት የላቸው። ስለዚህ ምን ለማለት ነው? ከመጀመሪያው ጀምሮ ፕሮሰስ ላይ ሁሉም ነበርበት። አጋር ድርጅቶችም በኋላ በራሱ የቻለ ጥናት በሌላ ቲም ተካሂደዋል። እነሱም ተሳትፈዋል። ግብረ መልስ ላይ ቫሊዴሽን ላይ ስንሄድም ለሁሉም ቀርበዋል። ቴክኒካሊ በጥናቱ ላይ አስተያየት ሰጥተዋል። ቴክኒካሊ ማለት ጥናቱ ሳይንሳዊ መሆኑ፣ አስፈላጊ መሆኑ፣ ጠቀሜታው ያላቸው ስጋት ሰጥተዋል። ምን ለማልፈለገ ነው? እዛ ላይ ጥናቱ ላይ የጋራ ነው። ሁሉም የደገፉት የተሳተፉበት መረጃው የተሰበሰበው ከሁሉም ነው። ከሁሉም የሚመረት ክልል ውስጥ ነው። በመጨረሻ ላይ ውጤቱም ቀርቦ በተደጋጋሚ ዲስከስ ሲደረግ ተሳትፈዋል፣ አስተያየት ሰጥተዋል። እኔ በእኔ በኩል ያየሁት ምንድነው ኦንሊ ልዩነቱ ስትራቴጂው ላይ ነው። ውህደት እንዴት ይሁን የሚለው ላይ ነው። እሺ መልካም። በጥናታችሁ እናንተ ውህደቱ እንዴት መፈጸም አለበት ብላችሁ ነው ሪኮመንድ ያደረጋችሁት? አንደኛ ሪኮመንድ ስታደርጉ በዛውም ስጋቶችን አብራችሁ ትጠቅሳላችሁ። ይሄ ባይሆን ይሄኛው አካሄድ ማንጠቀምበት በዚህኛው ምክንያት ነው የሚል የጥናት ሂደት ይኖራል ስላሰብኩ። አሁን ያለው የውህደትን መንገድ ነው የጠቆማችሁት ወይስ በሰዓቱ ምን አይነት የውህደት መንገድ ነበር የጠቆማችሁት በጥናታችሁ? አሁን ምንድነው በነገራችን ስላልጨረስ ነው እንጂ ፋይንዲንጎቹ እንዳልኩ በእነዚህ በአምስቱም ኦብጀክቲቭስ ተነስተን የደረስነው ወደ እንትን ኮንክሉዥን አለ። ስለዚህ ምንድነው መጨረሻ ላይ የሚለው ሁለት ናቸው ዋና የተነሱ ሀሳቦች ፋይንዲንግስ ማለት ነው። አንዱ ምንድነው የሚለው ያው እንዳልኩ በእነዚህ በአራቱም ሾስ እና ኢህአዴግ በጣም ችግር ላይ እንዳለ ያሳይና እነዚህ ኢህአዴግ ከነዚህ ችግሮች ለመውጣት አንደኛ ውህደት ያስፈልጋል፣ ቀጥታ ወደ ውህደት መሄድ አለበት የሚል አሳይ ነው አብዛኛው እንትን ያለው። ሁለተኛው የመጣው ኦኬ ውህደት አስፈላጊ ነው፣ ነገር ግን ከውህደት በፊት የአመለካከትና ያሳሰብ ለውጥ መምጣት አለበት። ምን ማለት ነው? በእነዚህ ብሔራዊ ድርጅቶች መካከል በተለይ በአራቱም ውስጥ ያለውን አለመተማመን፣ መጠራጠር፣ መሳሳቦች ይሄ መፈታት አለበት። ስለዚህ ይሄ የጋራ የሆነ አሳሰብ የአመለካከት ለውጥ መምጣት አለበት። ከዛ በኋላ ውህደቱ ይሄድ ነው። ስለዚህ በዚህ ላይ በሁለት ነገር ነው ዲፈረንስ ያለው። በሁለቱም ግን በእነዚህ ሁለቱም ሀሳቦች ላይ አጋር ድርጅቶች ያለ ምንም ቅድመ ሁኔታ የውህደቱ አካል ሆነው መሄድ አለባቸው ይላል።
በሁለቱም በመጀመሪያ ውህደት አስፈላጊ ነው። ወደ ውህደት እንሂድ ሲባል ይሄ ምን ማለት ነው? አጋር ድርጅቶች አካቶ እነሱ ያለምን ሁኔታ አባል ሆነው የኢህአዴግ ግንባር ሆነው ወደ ውህደት አብረው ሄዱ ነው መግባባቱ ሂደት ላይ። ሁለተኛ ደግሞ ውህደት አስፈላጊ ነው፣ ግን የአመለካከትና የአስተሳሰብ ለውጥ መምጣት አለበት። በዛ ላይ መስራት መጀመሪያ። ስለዚህ ጊዜ ያስፈልጋል፣ የሽግግር ጊዜ ያስፈልጋል የሚል ሀሳቦች ናቸው ፋይንዲንጎች። ሁለት ናቸው። ጊዜ ነው የጠቆማችሁት ይህንን ስራ ወደዛ ልመጣ ነው እና ይሄ ማለት ይሄን ይዘን ነው ይሄን ፋይንዲንግ ይዘን ቀርበን ወደ ቫሊዴሽን ያልኩን ቀርቦ እዛ ደግሞ ብዙ አጋር ድርጅቶችም ከነሱም ጋር የነበረውን ዲስከሽን ቫሊዴሽን የሚያሳየው ስጋቶች አሉ። ለምሳሌ እንዴት ነው አንድ ውህድ ፓርቲ ከሆነ አሁን ያለው የራስን በራስ የማስተዳደር እስካሁን ያሉ ድሎች በህገ መንግስት የተረጋገጡ በራስ የማስተዳደር አደጋ ላይ በወድቁስ የሚል ስጋቶችም እነሱ ነበር። እንዴት ነው እሱ የሚረጋገጠው? ኢቨን አንዳንዶቹ በጣም ማይኖር የሆኑ በጣም አነስተኛ የሆኑ ህዝቦች ብንጨፈልቅስ የሚል ምን ዋስትና አለን የሚል ጥያቄዎች እነሱ ነበር። ስለዚህ ምንድን ነው እኛ ለዚህ መፍትሄ ያልነው እነዚህ ችግሮች የሚፈቱት 9 ለምሳሌ የሚዋሃዱ አራቱምና አጋሮችን ጨምሮ ቁጭ ብለው ለውህደቱ በታስክ ፎርስ በግብረ ኃይል እንዲመሩ ማድረግ አብረው ወደ ውህደቱ መሄድ። ይሄ ማለት ምንድን ነው? ጎን ለጎን የአመለካከትና የአስተሳሰብ ለውጥ ማውጣት። ይሄ ለምሳሌ ስለ ፕሮግራም ሲያወሩ አስተሳሰብ ለውጥ ዲስከሽን ይደረጋል ማለት ነው። ስለ ደንብ ምናምን የተባለው ሲያወጡ ዲስከሽን ይደረጋል። በዛ ላይ የአመለካከትና የአስተሳሰብ ለውጥ ይመጣል። ነገር ግን ውህደቱ መጀመር አለበት። ሌላ አማራጭ የለም። ምክንያቱም ውህደቱ ውስጥ ሆነው እነዛ ነገሮች ሲሰሩ በጋራ በአንድ ያዋቀሩትን ቲም ግብረ ኃይል ይዘው ሲሄዱ ያን ይፈታል። ምክንያቱም እየፈቱ መሄድ አለባቸው፣ መግባት አለበት። ዝም ብሎ ወደ ቀጥታ ወደ ውህደት ኒድ ብቻ ሳይሆን ጥልቅ የሆነ ዲስከሽን፣ መግባባት፣ ዲቤት ውስጣቸው ላይ አድርገው መሄድ ያለባቸው የሚል ተቀባይነት ያገኘ እንትን ነው እና ይሄ ነበረ። አይ ቲንክ ይሄም የተጀመረ ይመስለኛል እና ምን ማለት ፈልጌ ነው ትልቁ ነገር ይሄን ስጋቶች የሚፈቱት በህግና በፓርቲ ህግና ስርዓት ነው። በሚወጡ ህጎች መተማመን ያስፈልጋል። በጋራ ሆነ ነው የምታወጣው። ለምሳሌ እነዚህ ሚኒስትሪዎች እዛ ላይ ኢንተርፕሬት ሆነው እንዴት ይፈታሉ ነው። ሁለተኛ ይሄ አሁን የሚዋሃደው ፓርቲ ሽግግር ነው። ለምሳሌ ግንባር ነበር ወደ ውህደት ይሄድ ነው። እነዚህ እንትኖችን ይዞ አምስቱም አንድ ላይ ይዞ ወደ ሰጥቶ አገራዊ ይሁን። ይሄ ሰፊ እድል ይኖራል። ሁሉም ማንኛውም ኢትዮጵያ ውስጥ ያለው አባል ከፈለገ የሚሆንበት እዛ ላይ የሚሳተፍበት እድል እንዲፈጠር ያደርጋል። ሰፊ ሽፋንም ይኖረዋል፣ አገራዊ ይሆናል። ስለዚህ ይሄ ማለት ይህን ውህድ ፓርቲ ሲሆንም በህገ መንግስት ስር ነው። የህገ መንግስት የጠቁሙት ህጎችና ሌሎች ህጎችን አክብሮ መሄድ ፓርቲ ነው ሆነ የሚል በሪኮመንዴሽን ላይ ተቀምጦ ነው። ከዚህ ውጭ ሊሆን አይችልም። የአመለካከትና የአስተሳሰብ ለውጥ በሁለተኛ ደረጃ ውህደቱ እየተካሄደ ግን መጀመሪያ መግባባት እንዲመጣ በአጋር ድርጅቶችም በአባል ድርጅቶችም መካከል እንዲመጣ ያስቀመጣችሁት የሁለተኛው ነጥብ ነው። ቀደም ሲል እርስዎ እንደነገሩ ያስተሳሰብ ፋይንዲንግ ነው። ሁለቱም ፋይንዲንግ ስለሆኑ ለነዚህ ግን በቫሊዴሽን ስናያቸው ስንሄድ ሲነሱ ምን ይሁን ሲባል ውህደቱን ያቆማሉ ወይ? ምክንያቱም ወደ አንድ ካልሞት መጀመሪያ መምጣት አለባቸው። ሀብት ሲዳውን ያ ሂደት ተፈጽሟል ብላ ያስባሉ እርስዎ ነው? በጥናቱ መሰረት የመግባባትና የአመለካከት ለውጥ ማምጣቱ ሂደት ተፈጽሟል ወይ? አሁን ወደ ውህደት በተገባው እየተገባም ስለሆነ ጥናታችሁ በትክክል ተጠቅሟል ወይ? የኛ ግልጽ እኮ ነው። የኛ ጥናት ምንድነው? ባይዘው የአመለካከትና በአንድ ጊዜ የሚመጣ አይደለም። ኢትስ ኤ ፕሮሰስ። ወደ ፕሮሰስ ስትገባ በእያንዳንዱ አጀንዳ ለምሳሌ ኢህአዴግ ወደ ውህድ ፓርቲ ሲሄድ ፕሮግራም ሲቀረጽ እዛ ላይ ዲስከሽን ያስፈልጋል። ዲቤት ፕሮግራም ማለት ዋናው ቁልፍ የፖለቲካ አስተሳሰባቸው እንደ ውህድ ፓርቲ ምንድን ነው የሚሆነው መግባባት ያስፈልጋል። ይህ ዲቤት ተደርጎ አንዱ እዚህ ላይ ምን ማለት ነው ጎይንግ ቱ ቢ ሁሉም ዲስከስ ያደርግበት መግባባት አለ ማለት አመለካከት ለውጥ ይመጣል ማለት ነው። ይህን ጥናት ሁለተኛ ማለት ሪኮመንድ ያደረጋችሁት ከመዋሃዳቸው በፊት ነው ወይስ ከውህደቱ በፊት ነው በዚህ መግባባት የነበረባቸው የሚለውን ነው? አሁን አይደለም፣ እሱማ ሊመጡ አልቻሉም። እንግዲህ ይሄ ቨሪ ክሊር መሆን ያለበት ኢህአዴግማ ቢያደርግ ጥሩ ነው። አሁን እኮ ይህን ጥናት ሲካሄድ እኮ ቁጭ ብሎ መግባባት አልቻለም። this is a problem። ቁጭ ብሎ መግባባት ካልቻለ አንዳንዱ እንዲያውም አንዱ ሌላውን ሲወቅስ ነው የሚውለው። እንደ ተቋም ፓርቲ ነው አንዱ ፓርቲ ሌላው ፓርቲ ልክ እንደ ተፎካካሪ ነው መስለው እንጂ እንደ አንድ ኢህአዴግ ውስጥ ያለው አይመስሉም። ይሄ ባለበት ሁኔታ ቁጭ ብሎ መናገር አይችሉም። በነገራችን ላይ ይሄ ጥናት ሲመጣ ነው ወደ
ወደ ቴብል እንደዚህ አይነት ዲስከሽን እየተካሄደ የሚል እንትን አለ። ለምሳሌ ሳየው ምን ለማለት ፈልጌ ነው፣ በነበረውማ አልቻሉም። ግምገማ እኮ ማአት ግምገማ ተካሄደ እኮ ለምን አመለካከት ሊመጣ አልቻለም። አመለካከት ለውጥ ቢመጣ ኖሮ ኢህአዴግ ብዙ ግምገማ ስብሰባዎች አካሂደዋል። ወደ አንድ የሚያመጣው ነገር አልታየም። እንዲያም ሞር ወደ ጫፍ ነው የሄዱት። ስለዚህ ይሄ አንዱ ወደ ውህደቱ አጀንዳ ይገባና እዛ ፕሮሰሱ ነው ግን ሀፍ ዲስከስ ፍራንክሊ ለምሳሌ ችግሮችም እንደነበሩ ፕሮብለምስ ለምንድን ነው የምንዋደውስ በሚለው ራሱት ላይ ምንድን ነው የፖለቲካ አሳሰብ መሆን ያለበት አይዲዮሎጂ ማለት ነው የፓርቲ ወደሱ በኋላ አይዲዮሎጂው ላይ የጠቆማችሁ ሪኮመንድ ያደርጋችሁት ካለ በኋላ አነሳለሁ። ውህደቱ ላይ እሱን ጨርሰን ሄድና ዶክተር ውህደቱ ከየት ቢጀምር ምሳሌ ኢህአዴግ የራሱ ያደረጃጀት ሂደት አለው እስከ ታችኛው መዋቅር የሚደርስበት ከየት ቢጀምር ነው ውጤታማ ይሆናል ብላችሁ ሪኮመንድ ያደርጋችሁት በጥናታችሁ? ማለት አባላቱ መስማማት አለባቸው፣ ስራ አስፈጻሚው፣ ምክር ቤቱ፣ ማዕከላዊ ኮሚቴው እየተባለ የራሱ አደረጃጀት ስላለው ደጋፊዎቹ እየተባለ ስለሚሄድ ከየት ቢጀምር ነው ውጤታማ ሊሆን የሚችለው? ከላይ ነው ፖለቲካል ዋናው ችግር ያለው ከላይ ነው። ከላይ ፍሬሙ መስተካከል አለበት። ሲስተካከል ወደ ታች እየሄደ ዲስከስ ይደረጋል ነው። እንደዛ ነው። እንዲያውም ከላይ መጀመሪያ አራቱም ላይ ራሱ ጥናት ሲቀርብ እኮ አራቱም ላይ ቀረበ። ከአራቱም በኋላ ደግሞ ወደ የስራ አስፈጻሚ ቀረበ። እንደዚህ ያለው ነው። ከዛ ማዕከላዊ ኮሚቴ ወደ ታች እስከ ታች እንዲሄድ ነው። ስለዚህ መጀመሪያ ፕሮሰስ የሚጀምረው ፍሮም ዘ ሄድ ፍሮም ዘ ቶፕ ነው መጀመር አለበት። ያን እነሱ ኮንሰስ ከደረው ልክ ያው ኢህአዴግ ሲጠቀምበትም የነበረ ይሄ ነው። ከላይ እንትን እያለ እስከ ታች ዲስከስ የተደረገ ሁሉም ታች እንዲደርስና ሁሉም ሰፊ የሆነ የአመለካከት እንዲመጣ ነው። ለውህደቱ ውክልና የለንም፣ ስራ አስፈጻሚ እና ማዕከላዊ ኮሚቴ አባል ብንሆንም ምክር ቤታችን ማዋየት አለብን፣ አባላትን ማዋየት አለብን የሚሉ ጥያቄዎች ለምን በህወሓትና በሌሎች ሊመጡ ቻሉ ነው። መጨረሻ ላይ በዚህ ጥናት ከተስማሙ አይ ከታች ሄደን ነው። ምክንያቱም መዋሃድ ካለ መፍረስ አለ። አንድ ራሱን ችሎ በአንድ ዘንቢል ውስጥ የተያዘ እንቁላል ነው የነበረው ኢህአዴግ በድርጅቶች። ስለዚህ መፍረስ አለባቸው ለመዋሃድ። ለመፍረስ ግን እኛ ባለቤት አይደለን የሚለው የህወሓትን ሀሳብ የመጣው በጥናቱ መጀመሪያ ከተስማሙ ለምንድን ነው የሚለው ጥናቱ ማለት እኮ ስምምነት ማለት እኮ ስለ ፕሮሲጀሩ ሌላ ጉዳይ ነው። አስፈላጊ ነው አይደለም ነው ትልቁ ስምምነቱ። ውህደት ያስፈልጋል አያስፈልግም ተስማምተዋል። ወደ ኢምፕሊሜንቴሽን ወደ ስትራቴጂ ሲመጣ ግን እንዳልኩ እዛ ላይ ልዩነቶች ሊኖሩ ይችላሉ። እኛ ስራ ሙስ አይደለም። እኛ ስራ ምንድነው? አንዱ ውህደቱ አስፈላጊ ነው ወይ? ጥቅሙ ምንድነው? ጥቅሙ ስጋቶች ምንድን ናቸው? እነዚህ ነገሮች ናቸው አይደንቲፋይ ማድረግ። ከዛ በኋላ ምንድነው አሁን የምታነሳው እሹ ያ ከተስማሙ በኋላ አስፈላጊ ነው ካሉ በኋላ ወደ ኢምፕሊሜንት ሲመጣ ለምሳሌ አንዱ ያው ከስሞ ነው ፓርቲዎች ከስሞ ናቸው አንድ ሀገራዊ ፓርቲ የሚለው ነው አንዱ ትክክል ነው። ምክንያቱም የነበራቸው አንድ ቢሆኑ ከሆነ ይከስማሉ። ግን እንዴት ይከስማል? ግን ያው ፓርቲው ነው የሚወስነው። ዝም ብሎ አንድ ሊቀመንበር ወይ አንድ ስራ አስፈጻሚ አይከስመውም። ትክክል ነው። ወደ ታች እስከ እንትን አድርገው ነው የሚያደርጉት። ሁሉም ያደርጉ ነው። አሁን ያደርጉ እኮ ነው። አሁን ብዙዎቹ እኮ ያደርጉ ነው። ተመልሰው አለመግባባቱ ከተፈጠረ በኋላ ግድ ነው እንጂ ፕሮሲጀራሊ ያው ስታብሊሽድ እኮ ነው ያደርጉ ነው። እና ይሄ የአካሄድ እኛም አንገባ መስለ ጥያቄ ይሄ መጠየቁ አስፈላጊ ነው። ዛት አባውት ፖለቲካ ቴክኒካሊ ግን ምንድነው የተስስን ፋይንዲንግ የሚያሳየው ወደ ውህደት ፓርቲ መሄድ አስፈላጊ ነው። ጥቅም አለው። ጥቅሞቹ ምንድናቸው? አሁን በዚህ ሀገር የተፈጠረው ኢትዮጵያ ወደ ጫፍ ባለፉት ዓመታት ግጭቶች እርስ በርስ እንትን ያለውን ያን የሆነ ሀገራዊ የሆነ አሳሰብም ያን በዛ ዳይሜንሽን ያለውን የተሸረሸረው ነገር ለማምጣት እና ባላንስ ለመጠበቅ ይሄ የብሔራዊ እንትንና ሀገራዊ እንትን ባላንስ ኤክስትሪሙ ሳይሆን ባላንስ አምጥቶ ይሄን አስታርቆ ሁለቱም ለማያስኬድ የሚያስችል እዚህ ሀገር እንትን ኢንፍሉዌንስ ለማድረግ እንዳያደግ አንዱ ከራሱ መጀመር አለበት። ስለዚህ የዚህ ውህድ ፓርቲ ይሄን በተለይ ሀገር ግንባታ ላይ ተሸርሽረዋል። የለም ባይዘው ብዙ ትልቁ ችግር እዚህ ላይ አደጋ ያለው ይሄ ነው። ሰዎች የትም ቦታ ሄደው መንቀሳቀሰው መስራት እንትን ካልቻሉ የሀገር የተለያየ ሀገር ያለዋል። ግን እንደዛ አይደለም። እንዳንድ የጥናት ባለሙያ ህወሓት ያነሳው በውህደቱ ላይ ከስም የሚመጣው አስፈቅጄ ነው አባላቶች ይፈቅዱልን ምክር ቤት ይፈቅዱልን ማለት እንደ ትክክል ነው የሚያዩት እርሶ? እንትኑ ፕሮሲጀራሊ ልክ ነው። ምክንያቱም ሲያከስም ወደ እስከ ዝም ብሎ ሊቀመንበር ወይ ስራ አስፈጻሚ ብቻ ሊያከስም አይችልም።
እስከታች እስከሚመለከተው ጉባኤ ተባለው ልክ ነው። ስለዚህ ግን ምንድነው ሐዋሳ ላይ እየተባለ ያለው የሐዋሳ ጉዳይ እኛም ተገኝተን ነበር። በደንብ አላስታውሰውም፣ ግን እየተባለ ያለው ያ ጊዜ ውክልና እንደተሰጠ ያው በብዛት ይነገራል፣ አብዛኛዎቹ ይናገራሉና ኦልሬዲ የተሰጠው ከሆነ አሁን መጨረሻ ላይ የሚመጣው ጉባኤ ላይ ይህን ተዋህደናል ብለው ሂደው የሚያጸድቁበት አይነት ነገር መሰለኝና እኔ ዝርዝሩ ወደዛ አልገባም፣ ምክንያቱም የእኔም ስራ አይደለም። የኔ ግን ቴክኒካል ጥናቱ ግን ምንድነው የሆነ ያሉ ልዩነቶች ማያቸው የኢምፕሊሜንቴሽን ስትራቴጂው ላይ ያለው ካልሆነ በስተቀር ህወሓትም ቢሆን ከጥናቱ እንዳየነው ወደቱ አስፈላጊ አይደለም። ቢኮዝ ይሄ የቆየ አጀንዳ ነው በኢህአዴግ ውስጥና ሰነዶቹ የሚያሳዩት እነዚህ ናቸው። ቀለም በዓለማችን ይታወቃሉ። ሶሻሊዝም፣ ካፒታሊዝም እንደዚህ ሶሻል ዲሞክራሲ እንደዚህ አሉ የተወሰኑና የትኛው ነው ይሄ ልማታዊ መንግስት የሚባለው? የልማት ሞዴል ነው። እኛ በጥናታችን ሞዴል ነው እንጂ ራሱ የአይዲዮሎጂ አይደለም። ስለዚህ አይዲዮሎጂ ምንድን ነው የሚል ክራይቴሪያዎች አሉ። በዛ መስፈርት መሰረት ኢህአዴግ አለኝ የሚለው አለ። ለምሳሌ ልማት ያመጣ እንትን ያመጣ የሚባል ነገር አለና ያ ግን በግልጽ ህዝቡ ያውቋል። ራሱ ኢህአዴግ ያለው ውስጥ የአብዮታዊ ዲሞክራሲ ጉዳይ የግልጽ ችግር ነበረበት ብላ የሚል ነው። እኛ ጥናታችን አይደለም እሱ። ግን ኮንክሉድ ስናደርግ ኢህአዴግ ግልጽ የሆነ የሚዋሃደው ፓርቲ ማለት ነው። የሚዋሃደው ፓርቲ ውድ ፓርቲው የራሱ ርዕዮተ ዓለም ይኖረው የሚል ያ ማለት ምን ማለት ነው? ለኝ የሚለው ካለ ሊወስድ ይችላል፣ ሌላም ሊሆን ይችላል። ዋናው በውስጣቸው ላይ ተስማምተው የሚወስኑት ይሆናል ማለት ነው። ግን ይሄ እንዲያውም ሲነሳ የነበረው አንዱ የዳበረ ካፒታሊዝም ነው ምናምን የሚል ነበርና ከሆነ ግልጽ ይሁን። ርዕዮተ ዓለም ማለት ካፒታሊዝም ከሆነ ካፒታሊዝም ነው ወይ ደግሞ ሌላም ካለ ማለት ግልጽ ሆኖ መቀመጥ አለበት። ስለዚህ የፖለቲካና የፖለቲካ ርዕዮተ ዓለምና የኢኮኖሚ መንገድ ሪኮመንድ አላደርግም ጥናቱ ማለት ነው። እኛ ጥናት አይደለም ሱፓ የኛ ስራ አይደለም። አንዱን ካላግባባቸው ውስጥ ምን ሄድበት የኢኮኖሚ እና የምንከተለው ርዕዮተ ዓለም ሳይነገረን የሚሉ የዛ የአጋር ድርጅትና በተለይ ህወሓት ሳናውቀው ለምን ፈርሰን እንዋሃዳለን የሚል ጥያቄ ነው የሚነሳው። በአንጻሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ መደመር የሚል የኢኮኖሚ ፖሊሲ እንዴት ያዩታል፣ የውጭ ጉዳይ ፖሊሲ እንዴት ይከተላሉ የሚሉና ሌሎች ጉዳዮችን በዛ መጽሐፋቸው ላይ አትተዋል። ቀጣይ የሀገራችንም መርህ ነው ብለው የሚያስቡት ማለት ነው። ስለዚህ ኢህአዴግ ውህደቱ ላይ የርዕዮተ ዓለምና የኢኮኖሚ መስመር በግልጽ ካልተቀመጠለት ጥናታችሁ ውጤታማ ሊሆን ይችላል ብላችሁ ታስባላችሁ? እሱማ ሊሆን አይችልም። ለምን? የእኛም እኮ ጥናት የሚለው አንዱ ያመለካከት የሚለው ነገር ቁጭ ብለው ፕሮግራም በጋራ መቅረጽ አለባቸው። እነዚህ አራቱም ብሔራዊ ድርጅቶችና የሚዋሃዱ እነዚህ አጋሮቹ ቁጭ ብለው ፕሮግራም መቅረጽ አለባቸው። ያ ካልሆነ ችግር ነው ማለት ነው። ሲጀመር ራሱ ፕሮሰስ ራሱ የውህደት ፕሮሰስ ወደ ውህደት ሲገቡ ውህደት ኦልሬዲ ተስማሙ አስፈላጊ ነው። ፕሮግራም ምን ይሁን ደግሞ ዲስከስ ማድረግ አለባቸው። በዛ ላይ ዲቤት አድርገው ነው መወሰን ያለባቸው። እንደዚህ ያለ ነው መሄድ አለበት እንጂ አይ ዶንት ቲንክ አሁን እኔ መሰለኝ አሁንም በእኛም ጥናት የነበረው የኢህአዴግ ርዕዮተ ዓለም ይኖረው ማለት ውህደቱ ሲታሰብ ውህድ ፓርቲ ሲሆን ሲመጣ እዛ ላይ የሚመለከታቸው እነዚህ 9 ፓርቲዎች ቁጭ ብለው ስለ ፕሮግራሙ ዲስከስ ማድረግ ምን ይሆን የሚል ያለውን ምን ነበረ አሁንስ ምን ሆነ ያለበት የሚል የውህድ ፓርቲው መወሰን አለባቸው። በጋራ ነው በጋራ ይሄ ዲስከስ ይደረግ ነው። እንግዲህ ይሄ ነው መግባባት የሚፈጥረው ይሄ ነው። እዚህ ላይ ጋብ ካለ ችግር ነው ማለት ነው። ስለዚህ የጥናታችሁ ውጤትና ውጤት በትክክል እየተገበረ ነው ማለት ነው። የኛ አንዱ በትክክል ምንድነው ውህደቱ ጥናቱ የሚያሳየው አስፈላጊ ነው። ኢህአዴግ ውህደት የሚለው እየተገበረ ነው ያለው አንዱ። ምክንያቱም ይሄ ባይሆን ኖሮ ምንድነው ይህችን ሀገር በነበረው አካሄድ ጫፍ በጣም እንትን ያሉ ግጭቶችና መሳሳብ ባለበት ወደ ባሰ ችግር ይመራል ነው። ስለዚህ ወደዚህ መጥቶ ግን ወደ ኮመን የሚሆን ነገሮችን ጊቭን ዘ ፌዴራል ሲስተም ማለት ነው። አሁን ይሄ ማለት ብዙ ሰው ምስሊድ የሚያደርገው ምንድነው ይሄ የፓርቲ ሲስተም እና የፌዴራል ሲስተም ማጋጨት ካለ አስቸጋሪ ነው። የኛ ጥናት የፓርቲ ሲስተም ነው። ፌዴራል ሲስተም አላጠናንም። ያ ጊቭን ነው። ህገ መንግስቱም ጊቭን ነው። ስለዚህ ይሄ ኢህአዴግ አንድ ፓርቲ በዚህ ደረጃ ሌላም ፓርቲ ለዚህ ያተወዳድሮ ስልጣን የሚይዝበት ሲስተም ነው ፓርቲ ሲስተም ነው ያለው እና ከዚህ አኳያ ስታየው ያ አቺቭ ያደረገው ምንድነው አስፈላጊ ነው ውህደት የሚለው ያው
ወደ ተግባር መምጣቱ ትክክል ነው፣ የጥናቱ ውጤት ነው። ግን አሁን የምትለው ነገር ስለ ርዕዮተ ዓለም ስለ ካሄዱ እንዴት ነበረ እዛ እኔ አልነበርኩም አላውቀውም። ኦልሬዲ እኛ ወጣን፣ ጥናቱን ጨርሰን ወጣን። ከዛ በኋላ ያለው አሁን ኢምፕሊሜንቴሽን በሚያዩት ነገር ሲምፕል ማለት የሚያዩቸው ከሚሰማቸው የፖለቲካ አመራሮች ከሚናገሯቸው አንጻር የጥናታችሁ ውጤት እና የጥናታችሁ አንዱ የነበረው ከባለሽም በኋላ ይሄ የግብረ ኃይል ከተውጣጣ አብሮ ውህደቱ እንዲመራ የተባለው ያው እንደሰማሁት ያው ህወሓት ምን ያህል ተሳትፈዋል እንጂ ሌሎቹ ሁሉም እንዳሉበት ነው የሚነገረው። የአንዱም የርክብ ምክንያቱም ቁጭ ብለው መነጋገር አለባቸው። አንድ ሰው ወይ ሁለት ሰው ሳይሆን እንደ እነዚህ 9 ፓርቲዎች ያሉበት ታስክ ፎርስ ነው መምራት ያለበት። የውህደቱ ራሱ ፕሮግራም ሲወጣም እንትን ሲልም ሁሉ ነገር እስከ መጨረሻ ላይ መሄድ ያለበትና አሁን ስታየው ያው ሁሉም በየእንትናቸው እየሄዱ ዲስከስ ያደርጋሉ። መጀመሪያ አድርገውታል። ጥናቱን ይዘው ሄደው እስከ ታች እስከ ያደረጉ እንትኖች አሉ። እስከ ማዕከላዊ ኮሚቴ እስከ ታች ዲስከስ ያደርጋሉ። ያን ይዘው ነው እንግዲህ የራሳቸው መጥተው ይህን እየተባለ ያለው የውህደት እንትኑ እየፈጸሙ ያሉትና ዝም ብሎ የመጣ አይደለም። ኢቭን እስከ ታች ከሊቀመንበር ወይ ስራ አስፈጻሚ ብቻ ሲሆን እስከ ማዕከላዊ እስከ ታች ወርዶ ዲስከስ ማድረግ እንደነበረበት የሚያደርጉ ፓርቲዎች እንዳሉ ግን በአጠቃላይ ግን አሁን እኔ ለመናገር በቂ እንትን የለኝም። ምክንያቱም ስላልነበርኩ የኛ እስከ ድረስ ነው የኛ ሊሚት። ኦልሬዲ እንዳልኩ ፋይንዲንጎቹ ምንድን ናቸው፣ ግኝቶቹ፣ አስተያየቱ፣ እነዚህ መፍትሄ ሀሳቦቹ መጠቆም ነው። በዚህ መሰረት አንዱ የውህደት አስፈላጊነት የሚለው መፈጸም መጀመሩ የጥናቱ ውጤት ነው። አጥኚዎች ሁላችሁም በጥናቱ ላይ ተስማምታችሁበት ነበረ? አዎ እኛ ምንም ልዩነት አልነበረም? ልዩነት የለም። ምክንያቱም ዲቤት እያደረግን እኛ የራሳችን ኦፒኒየን አይደለም። አሁን ስለ ጥናቱ ስናገር የግሌ አስተያየት አይደለም የምናገረው፣ ግኝቱ ነው የምናገረው። አስተያየቱ የጥናቱ ውጤት ምንድን ነው ነው የምናገረው። የፐርሰናል ኦፒኒየን ሌላ ሊሆን ይችላል። የለዚህ ሁላችን ጥናት ላይ የነበር ሰዎች የግላችን አስተያየት ሳይሆን ፋይንዲንጉን ይዘን ሳይንቲፊክ በሆነ መንገድ ማለት ሳይንሳዊ በሆነ መንገድ አንደርስታንድ አድርጎ መተንትኖ ሳይዛባ ማስቀመጥ ነው። ይሄ የሁላችን ኃላፊነት የነበረ ነው። እዚህ ላይ ዲስከሽኖች ነበሩ፣ ክርክሮች ነበሩ። ተስማምተን ነው ኮንክሉዥን የምንደርሰው። ያ ደግሞ በትክክል እንዲቀርብ ማድረግ ነው። ይሄ ማለት ልክ እንደሌላው የማህበራዊ ሳይንስ ጥናት ማለት ነው። እንትኖች አሉ፣ አካሄዶች አሉ፣ ኤቲክሱ አለ። ስለዚህ እዚህ ላይ ልዩነት አልነበረንም። በደንብ ግሩፑም የተለያየ ዳይቨርሲፋይድ የሆነ ግሩፕ ነው። ማንም እዚህ ዶሚኔት የሚያደርግ ሌላው እንትን የለውም። በትክክል ፕሮፌሽናሊ በሆነ መንገድ ነው የስራ ነው። መልካም። እርስዎ በጥናት ውስጥ ሲሳተፉ ምናልባት የሄዱት ቀደም ሲሉ እንደነገሩ ወደ ትግራይ ነው የሄዱትና እንደ አንድ ትግራዋይም የጥናቱን ጥቅም ምናልባት ፐርሰናል ከትግራይ ህዝብና እንደ አንድ ትግራዋይ እርስዎ እንዴት ነው የሚያዩት? ወደ ህወሓት ቀጥለን እንመጣለን። እውነት ለትግራይ ህዝብና ለትግራይ ኢኮኖሚ፣ ፖሊሲ፣ ፖለቲካ ቀጣይ መፍትሄዎች ይሆናል ብለው ያስባሉ? እኔ እንግዲህ ጥናቱ በተለይ በትግራይ ብዙ ነገር ነው የሚያሳየው። ህወሓት ራሱ ብዙ ብልሽት እንዳለበት ያሳያል። እኔ ጥናት ካየሁ በኋላ እስከ ገጠር እስከ ታች ማአት ህዝቡ ሳይበላ እንደበላ ሀብታም ሳይሆን በየሀገሪቱ ያልሆነ ኢሜጅ ነው የተፈጠረው። ባለፉት ዓመታት የትግራይ ህዝብ ብዙ ኮንትሪቢዩሽን አድርጓል። ኢቭን ለተፈጠረው ስርዓት ለዚህ ለህገ መንግስቱም ለፌደራል ስርዓቱም ትልቅ ኮንትሪቢዩሽን አድርጓል ይታወቃል። የህዝብ ግን ባለፉት ዓመታት የተለየ ተጠቃሚ እንደሆነ እስከሚጠልቅ ሌላው እንደሚጠላ ትግራይ ማለት የትም ቦታ ሄዶ ድሮ የነበረውን ክብር እንኳን አደጋ ላይ የወደቀበት ነበር። ይሄ ከየት መጣ? ትልቅ ጥያቄ ነው። ስለዚህ ትግራይ ውስጥም በኢኮኖሚም ብታይ ወርደ ብዙ የተሰራ ለውጥ የለም። ህዝቡ ራሱ የሚሰራው ስራ ነው። መንግስት ባለፉት ዓመታት እዚህ መሀል ላይ ይሰራ ነበር እንጂ የተለየ ለትግራይ የስራው ነገር የለም ይታወቃል። ህዝቡ የተለየ ተጠቃሚ አልነበረም። እንደሚታወቀው የትግራይ ህዝብ እንደሌላው ህዝብ ተዛውሮ ነው የሚሰራው፣ ይንቀሳቀሳል፣ መብቱ ነው። ኢትዮጵያዊ መሰረተ ህዝብ ነው። ይሄ ግን የተሸረሸረ መጥቶ አዘቦ ኦፖዚት ነው ኢሜጅ የተፈጠረው ባለፉት ዓመታት። ይሄ ራሱ ማን ነው የፈጠረው? ፖለቲካ አመራሩም ችግር ነበረበት ያሳያል። ትግራይ ውስጥ
የመልካም አስተዳደር በመሬት እኛ ጥናቱ ስናየው የነበረው ከዛ ውጭ የሚመጣው ይሄ የሰርቪሱ የአድልዎ የተጠቃሚነቱ ብዙ ችግር ነው ያለት እና እውነት ለመናገር ባለፉት ዓመታት የነበረው ኢሜጅ በቴሌቪዥን በምን ስለ ትግራይ የሚነገረው ለሌላው ምስሊድ ነው ያደረገው። ግን ዛት ወዝ ዘ ኬዝ የተለየ አልነበረም እና አሁን ይሄ ግን ለትግራይ ህዝብ ኢምፕሊኬሽን ምንድነው? በግልጽ እንደሌላው ህዝብ በእኩል የትም ተዘዋውሮ ሰርቶ እኩል ሆኖ እንዲሄድ ድሮም እንደዚህ ይመስለኝ የተደረገው ትግል የሚባለው ነገር። ስለዚህ ለዚህ ትልቁ ነገር የትግራይ የሚፈልገው ዲሞክራሲ ነው። ዲሞክራሲ መስፋት አለበት። በትግራይ ውስጥ አማራጭ ማግኘት አለበት። ለምሳሌ እውነት ለመናገር ህወሓትም የታገለው ለዚህ ከሆነ ለትግራይ ህዝብ የሚወድ ከሆነ ህዝቡ በትክክል አማራጭ ማግኘት አለበት። ህወሓት ቢሳሳት ሌላ ጠንካራ ነገር ሲመጣ ይስተካከላል፣ የተሻለ እንትን ያገኛል። ስለዚህ ባለፉት ዓመታት ራሱ የዲሞክራሲያዊ ምህዳር በጣም ጠቦ በጣም ጸረ ዲሞክራሲ የሚባል ይሄ በጥናት የመጣ ነው ሰፊ የሆነበት አንዱ ትግራይ ነው። ስለዚህ ይሄ ራሱ ይሄ አንድ የጋራ የፖለቲካ ነገር ማህበረሰብ ማለት ትርጉሙ ራሱ ለትግራይም እንደሚታወቀው የትም ቦታ እንደሌላ ህዝብ ተንቀሳቃሽ ነው፣ ይንቀሳቀሳል። እንዲህ ሰርቶ ተንቀሳቅሶ ሲኖር ነው እኩል፣ ሌላ አይደለም። ይሄ እንዲረጋገጥ ሊያግዛል። የአህዳዊነት ስርዓትን ይገነባብናል ወይም ደግሞ ትልቁ ስጋት ያለው አሁን በስልጣን ላይ ስላለ ውህደቱን በስልጣን ላይ ሆኖ መያዝ በራሱ ጠቅላይ ሚኒስትሩ ፈላጭ ቆራጭ እንዲሆን ያደርጋቸዋል። የፓርቲውን አባላት የሚሾሙት እንደፈለጉ ያደርጋቸዋል። የፓርቲው አባላት በእጅ ብልጫና በሌሎች የአደረጃጀት አወሳሰኖች ውስጥ ሚና እንዳይኖራቸው ያደርጋል፣ ግለሰቦች ብቻ ስለሚገቡ የሚል ይነሳል። በተለይም ከህወሓት በኩል ማለት ነው በተደጋጋሚና የአህዳዊና የአንድነት ኃይል ወይም ደግሞ አንድ መሪ ፈላጭ ቆራጭ ሊያደርግ ይችላል የኢህአዴግ ውህደት የሚሉ አሉ። እርስዎ እንዴት ነው የሚያዩት? ከጥናቱም ጋር ኢህአዴግ እኮ አንድ ፓርቲ ነው። በነገራችን ላይ አሁን ስህተቱ ልክ ኢህአዴግ ስልጣን ስለያዘ ነው። ስልጣን ከሌለው እኮ እንደሌላው ፓርቲ ነው። ስልጣን ስላለ ነው። ትልቁ ነገር አህዳዊ ስርዓትና ምናምን የሚገለጽ በህገ መንግስቱ ነው። ህገ መንግስቱ ላይ የተሰጡ ህጎች አሉ። ያ ከተሸረሸረ ልክ ነው፣ ሌላ ጉዳይ ነው። ያ እስካለ ድረስ ግን ለምሳሌ የክልሎች ያለውን የራስ የበረት ማስተዳደር በዚህ ፓርቲ ብድግ ብሎ አንድ ፓርቲ ሊወስን አይችልም። በነገራችን ላይ ህገ መንግስቱ የሚመለከት አንድ ፓርቲ መጥቶ ኢህአዴግ ሊወስን አይችልም። ራሱ ነው አደጋ ላይ የሚወድቀው። አሁን ውህድ ፓርቲ ሆኛለሁና ቢል አይሰራም። ምክንያቱም ያ የሚወሰነው ህገ መንግስቱ ያለው የሚወሰነው በህዝብ ነው። በጣም ሰፊ ስራ የሚያስፈልገው ቀላል ስራ አይደለም። ሁሉም ስቴክሆልደር፣ ሌሎችም ኢቨን ተፎካካሪ ፓርቲዎች ሌሎች የተሳትፎበት ነው ስለ ህገ መንግስት ስለ ፌዴራል ስርዓቱ ለውጥ ካስፈለገ ማለት ነው። አህዳዊ ማለት ውህድ ፓርቲ ሆነ የአንድ እንትን ሆነ ኦል ሰለም አይገናኝም። አህዳዊ ስርዓት ማለት ትልቁ ነገር ይህ በህገ መንግስቱ ያለው ዙሪያ ምን ይመስላል፣ ያን ይፈቅዳል ወይ? ይሄ የፌዴራላዊ ስርዓት አወቃቀሩ ላይ ይፈቅዳል ወይ? አሁን እኮ እየተባለ ነው። አሁን ያለ የተባለ ውህድ ፓርቲ ያለ ያለው እነሱም ሁሉም ጥሩ ነገር ያለው ህብረ ብሔራዊ የሆነ እንትን ነው። አህዳዊ ሊሆን ቢል ወይም ደግሞ እንትን ቢል ህገ መንግስቱ የፌዴራል ስርዓቱም አይፈቅድም፣ ነባራዊ ሁኔታ አይፈቅድም፣ ህዝቡም አይፈቅድም። ኦልሬዲ ለራሱ በራሱ ማስተዳደር ጋምቤላ ብትሄድ አሁን ይሄ ትልቁ የነበረው በዚህ ፍሬምወርክ ነው የገቡ ያሉት። ግልጽ ነው። አንዱ የብልጽግና ፓርቲ ወይም የኢህአዴግ ውህደት ውጤት ላይ ግልጽነት የጠፋው ወረቀቱም ከወጣ በኋላ በፓርቲው ውስጥ ያለው ቁጥር የባለስልጣኖች ድርሻ ወይም የፓርቲው አባላትና የወሳኝነት ሚና የሚያገኙት በህዝቡ ቁጥር ይወሰናል ነው። ይሄ ዞሮ አባላቱ ምሳሌ በህዝብ ቁጥር 34% ኦሮሞ የሚይዘው 28% ወይም አማራ የሚይዘው ሌላውም አናሳ ብሔሮች በዚህ ልክ የሚወከሉ ከሆነ የነበረውን ኢህአዴግ በተዘዋዋሪ ሊያመጣ አይችልም ወይ? እንዲያውም የኛ ጥናት ይሄን በዚህ ተቃራኒ ነው። ምንድነው የሚለው? መሪት ቤዝ ነው። በመሪት ቤዝ ማለት መሪት ማለት ብቃት መሰረት አድርጎ ግን ደግሞ ኢንክሉሲቭ የሆነ ሌላውንም አካታች የሆነና መሪት ይሄ ማለት ድሮ ኢህአዴግ በሚሄድበት ይሄ የሚል ከሆነ ይሄም ያው ሌላ ስህተት ነው። መሆን ያለበት ሁሉም አካታች ነው። ሁሉም እኩል እድል ይኖረዋል። ብቃት ያለው አመራር እንዲመጣ የሚያደርግ ሲስተም ነው መሆን ያለበት እንጂ አሁን በዚህ ከሄድ ለምሳሌ በህዝብ ቁጥር የሚባል ነገር በዚህ ሊሰራ በፓርቲ ውስጥ አይሰራም።
ለምን በህዝብ ብዛት የሚሰራው በመንግስቱ አቅር ነው። በራስ ይሄ በፓርላማ በምን ማለት ይሄ ውክልና ላይ ነው እንጂ ይሄ እንዳልኩ የግለሰቦች ስብስብ ስለሚሆን ማንም ኢትዮጵያ ውዛ ገብቶ ኖት ኦንሊ አንድ ብሔር ቡድን ሳይሆን እኔ እንደ ግለሰብ ገብቶ እዛ ላይ መብቱ ነው። ብቃት ሀሳብ ካለው ተወዳድሮ ወደ ስልጣን ሊመጣ ነው በዛ ፓርቲ ልክ እንደ ሀገራዊ ፓርቲ ሲሆን፣ ስለዚህ ወደዚህ ፍሬምወርክ እኔ የሚያስኬድ የጥናታችን ኢምፕሊኬሽን ይህን አንዱ ስህተት ይሄ ባለፉት ዓመታት ክልሎችም ቢሆኑ በአገር ደረጃ አገሪቷ ብቃት ያለው አመራር አላስቻላትም። ችግር ላይ ነው የነበረው። ለምን ተዋጽኦ እየተባለ ያኛው ማለት ዳይቨርሲቲ ኢንክሉሲቭነስ አስፈላጊ ነው፣ ግን ብቃትን ኮምፕሮማይዝ ማንኛውም ወደ ስልጣን የሚመጣ አመራር ለሁሉም እኩል የሚያገለግል ይህን አስተሳሰብ ዲቨሎፕ እንዲሆን ነው አገራዊ የሆነ ካልሆነ አሁንም ወደዛ የሚጎተት ከሆነ ኢትስ ጎይንግ ቱ ቢ ቻሌንጅ። ስለዚህ ሁለቱም ነው መሬት ቤዝድ ብቃት መሰረት ያደረገ እና አካታች የሚል ነው የኛም አመራር መለከዛ ላይ ያለው። ህወሓት ወደ ታች ወርጄ ለአባላቶች አስወስኜ እመጣለሁ ወይም ደግሞ ለጠቅላላ ጉባኤ እጠራለሁ ከማለቱ ውጭ ውህደቱን አልቀበልም የሚል ቃልም በተመሳሳይ መጀመሪያ አካባቢ ንግግር ተደርጎ ነበረ። እርስዎ ማለት እንደ አንድ አጥኚ ሳይሆን እንደ አንድ አካባቢ ላይ ተወልደው የዛ ማህበረሰብ አባል እንደመሆኑ ይሄን ማለቱ ምን መነሻ ኖሮት ነው ብሎ ያስባሉ? በትክክል እኔ ራሴ ያን ገና ጥናቱም አላለቀም ነበር። ያን ስሰማ በቴሌቪዥን አልገባኝ ማለት ውስጥ ያለው ነገር አላውቅም። እኔ ውስጥ በፓርቲ ውስጥ ያለው እንትን አላውቅም። ጥናቱ ስታየው ግን ከመጀመሪያ እስከ መጨረሻ ፕሮሰሱ ህወሓት ነበረበት፣ ሁሉም ነበረበት፣ ተሳትፎበታል፣ ደግፈውታል ጥናቱ እንደሚያስፈልግ። ግን ወደ መሀል ላይ ነው ያን የሰማነው እና ያ ደግሞ የራሱ ምክንያት ኖሯል። እኔ አሁን ልዘረዝር አልችልም። ኖት ፓርት ኦፍ እንትኑ። ስለዚህ የሚሰጠው ትርጉም እንደ ግለሰብ ግን ምንድን ነው የነበረው? አሁንም ህዝቦች የሚጠቀሙት የትግራይ ህዝብን ጨምሮ ያ የጋራ የሆኑ ነገሮችም መያዝ ያስፈልጋል። ማለት ምንድን ነው? በዚህ ሀገር የማልቲ ፓርቲ ሲስተም ነው። የምርጫ ጉዳይ ነው የሚሆነው። ምርጫ ይቻላል። ይሄ ውህድ ፓርቲ ምናምን ሲባል ሌላም ፓርቲ ሊመጣ ይችላል፣ ሊደራጅ ይችላል። በፕሮግራም ስለሆነ ባሳሰብ ህገ መንግስቱም ይፈቅዳል። የብዙሃ ፓርቲ ሲስተም ነው ያለን። ስለዚህ እሱ የምርጫ ጉዳይ ነው። ግን እኔ እንደ ግለሰብ እንደ ሳየው አዝማች አስ ፖሲብል ለትግራይ ህዝብ ግን የሚጠቅም እነዚህ የተፈጠሩ ችግሮች ሀገራዊ ችግሮች ሲፈቱ ነው መፈታት አለባቸው። ምን ማለት ነው? ማንኛውም ሰው ሰላም ይፈልጋል፣ ዲሞክራሲ ይፈልጋል፣ ልማት ይፈልጋል። ስለዚህ እነዚህ የሚያመጡ ጉዳዮች ላይ በሀገር ደረጃ ያሉ ችግሮች ለመፍታት የህወሓትም ኮንትሪቢዩሽን ያስፈልጋል። ስለዚህ ወደ ዝርዝር ግን እኔ ለምን እንደዚህ የሚል አምኖት ኢንፎርሜሽን የለኝም፣ ለመናገር አልችልም። ግን ቢሆን ኑሮ ሁሉም ፓርቲዎች ተዋህደው ተማምነው ቢሄዱ ለዚች ሀገር የተሻለ መሆን ይሆናል ብዬ ነው የማስበው። የመጨረሻ ጥያቄ ላድርገውና አንደኛው ስጋት የጥናት ውጤታችሁ ሊሸራረፍ ይችላል ወይም ጥናቱ በትክክል ተግባራዊ ካልሆነ ቀደም ሲል በነገር መሰረት አደጋዎች እንደሚመጡ ነው፣ የባሰ ችግር ውስጥ ሊገባ እንደሚችል ነው እየጠቆሙኝ ያሉት እና በአጠቃላይ ምንድን ነው ሪኮመንድ የሚያደርጉት? አሁን ምንድን ነው ይሄ ነገር ተቋጭቷል ማለት አይመስለኝም። አሁን ይሄ ነገር ስለ ወደ ውህድ ፓርቲ ሲሸጋገር ሰፊ የሆነ ዲስከሽንስ መግባባቶች ያስፈልጋል። ኖት ኦንሊ በፓርቲ ውስጥ እስከታች ማለት ነው። ሰፊ የሆነ የሰዎች እንትን ላይ መተማመን ያስፈልገዋል። ዝም ብሎ ፕሮሰስ ሂደትም ነው፣ በአንድ ጊዜ እንትን የሚሆን አይደለም። ለዚህ አይ ቲንክ ሁሉም የሚመለከታቸው እዛ ውህደቱ ላይ ያሉ ዋናው ዓላማው የነበሩ ችግሮች የማይፈታ ከሆነ የተሻለ ነገር የማያመጣ ከሆነ የውህድ ፓርቲ ዋጋ ያለው አሁን የጥናት የተካሄደበት የኛ እንደ አካዳሚ የነበሩ ችግሮች ተፈተው እንደ ሀገርም እንደ ህዝብ ወደ ተሻለ የሚያሻግር አይነት አስተሳሰብና እንትን ካልመጣ መተማመን ካልፈጠረ አሁንም ሌላ ችግር ነው የሚሆነው። ስለዚህ ምን ማለት ምንድን ነው ብለው ይሄ መፈጠር አለበት። በዚህ ነው መታሰብ ያለበት እንጂ ለምሳሌ ለስልጣን
ለእንትን አንዱ እንደገና ተመልሶ አንዱ ዶሚኔት አደርጋለሁ አይነት ታስብ ከመጣ እዚህ ሀገር አይሰራም። ባይዘው ወይ ኦልሬዲ ባለፉት ዓመታት ህዝቡ ያውቀዋል፣ ያውቃል፣ በፕሮሰስ ላይ ያለ ሁሉም ያውቃል። ስለዚህ በዚህ ጉዳይ ላይ ጥንቃቄ ያስፈልጋል። የተሻለ ነገር የሚባለው ነገርና የሚተገበረው እኩል መሆን አለበት። እዚህ ላይ ሌላ ነገር ለምሳሌ እኔ ማስበው ቅንነት ያስፈልጋል። ቅንነት ማለት ኦነስቲ፣ በትክክል ችግሮች ካሉ ተፈተው ፓርቲዎች ተማምነው ሁሉም ያምንበት የጋራ የሚያደርጉት ፕሮግራም፣ ህግ፣ የፓርቲ ህግ በሙሉ ካሉ እንደ አሲስት ለዚህ ደግሞ ከዚህ የሚያፈነገጥ ማንኛውም ሰው መጥቶ የሚያበላሸው ሲስተም ማለት ነው ከተዘረጋ ችግር የለም። በዚህ ላይ መስራት አለበት ሲስተም። ብዙ ጊዜ የሚታየው ያደጉት ሰው ይመጣል፣ ሰው ይሄዳል። ግን ሲስተሙ ጠንካራ ከሆነ የፓርቲ ስርዓቱ ማለት ነው አንዱ የመንግስት ስርዓቱም ራሱ መዋቅሩ ጠንካራ ከሆነ ሲስተሙ ጠንካራ ከሆነ ኤኒ ዊዝን ዛት ፍሬምወርክ ነው ፓርቲዎች ይወዳደራሉ፣ አንዱ ያሸንፋል፣ ግጭትም አይኖርም። ኦን አይዲያስ ይሆናል፣ በሀሳብ ላይ ይሆናል፣ በፕሮግራም ላይ ይሆናል። ሰዎችም እንደዚህ እንዲያስቡ ያደርጋል። ስለዚህ ይሄ በጣም በጣም ዊዝደም ይፈልጋል፣ ብቃት ይፈልጋል፣ አስተዋይነት ይፈልጋል። ፍላጎት ብቻ በቂ አይደለም እና ይሄ በሌለበት ግን ምናልባት በጥንቃቄ መታየት አለበት እና ግን ጅምሩ ግን ጥሩ ነው። እኔ ጥናቱ በጥናት መሰረት ነው ይሄድ ያለው አስፐር አውትካም ነው ይሄዳለው። ግን መሀል ላይ ችግሮች እንዳይገጥሙ በጥንቃቄ መምራት በደንብ መስራት ያስፈልጋል። እሺ፣ አመሰግናለሁ ዶክተር። ተመልካቾቻችን ከዶክተር ሙሉ ነጋ ጋር ያደረግነው ውይይት በዚህ አብቅቷል። እንግዲህ የኢህአዴግን ውህደት በተመለከተ አጠቃላይ የነበረውን የጥናት ውጤት በተመለከተ ነው